ፕሮፌሰር ዶክተር ኢንጂነር ኢሳያስ አለማየሁ የጅማ ዩኒቨርሲቲ ተመራማሪና መምህር እንደዚሁም የጅማ ዩኒቨርሲቲ የትምህርት ፍልስፍና የማህበረሰብ አገልግሎት ዳይሬክተር የጄአይሲሲ ስራ አስፈጻሚ ከዛሬ 6 ዓመት ወደዚህ ደግሞ በታላቁ የኢትዮጵያ ህዳሴ ግድብ ላይ ኢትዮጵያ ላይ የነበሩ ጫናዎችን በምርምር በጥናት በጣም ሲታገሉ ሲሟገቱ የነበሩ ብዙ ስራዎችን እየሰሩ ከሚገኙ መካከል አንዱ ናቸውና እዚህ ስቱዲዮአችን ተገኝተዋል። እንኳን ደህና መጡ። አሜን። እንኳን ደህና ቆያችሁኝ። እኔም ስለጋበዛችሁኝ አመሰግናለሁ። ውሃና የአካባቢ ምህንድስና ባለሙያ ነዎት። እንደው ስለርሶ የትምህርት ህይወት ጉዞ ምን ይመስላል? እሺ፣ አመሰግናለሁ። በቅድሚያ በዚህ በታላቅ በሆነ ቀን ምክንያቱም ህዳሴ ግድባችንን አስመርቀን አዲስ ዓመትን ያከበርንበት ባለው ጊዜ ፋና ሬዲዮ እንድገኝና ለዚህም እንግዳ ስላደረገኝ በቅድሚያ አመሰግናለሁኝ። ተወልጄ ያደግኩት ሐረር ከተማ ነው። እንግዲህ ጀጎል ውስጥ ነው የተወለድኩት። ከዛም ትምህርቴን ያጠናቀቅኩት እስከ 12ኛ ክፍል እዛው ሐረር ነው። ከዛ በኋላ ነው እንግዲህ ወደ ጂማ የመጣሁት። ጂማ በአጋጣሚ አንደኛ ክፍልም እዚህ ለመማር እድል አግኝቼ ነበረ። ዜን 12ኛ ክፍል ከጨረስኩ በኋላ ወደ ጂማ መጣሁ። ጂማ ጤና ሳይንስ ኢንስቲትዩት በዛን ጊዜ ዲግሪ ፕሮግራም ስላልነበረው በኢንጂነሪንግ እና በውሃው ያኔ ዲፕሎማ ተማርኩ። ከዛም በኋላ እንደዚሁ የመጀመሪያ ዲግሪን እዚሁ ጂማ ካጠናቀቅኩ በኋላ ሌሎች የትምህርት ሁኔታዎችን በውጪ ነው ያጠናሁት። ማስተር ኦፍ ኢንጂነሪንግ በዋተር ሰፕላይ ኔዘርላንድ ነው ያጠናሁት። ከዛ ሳኒተሪ ኢንጂነሪንግ እንዲሁ ማስተር ኦፍ ሳይንስን በአይኤችኢ በኔዘርላንድ አጠናሁ። ዜን ተመልሼ በጀርመን ሀገር ፒኤችዲን በኢንቫይሮንሜንታል ኢንጂነሪንግ በአካባቢ ምህንድስና አጥንቼ አሁን ቅድም እንዳልከው በጂማ ዩኒቨርሲቲ እንግዲህ ፕሮፌሰር ሆኜ በሲቪልና ኢንቫይሮንሜንታል ኢንጂነሪንግ ፋካልቲ ወይንም በውሃና የአካባቢ ምህንድስና ዲፓርትመንት ውስጥ ፕሮፌሰርና ምርምሮችን በውሃ ላይ በይበልጥ በአካባቢ ምህንድስና ላይ እየሰራሁ ነው ያለሁት። ከዚህም በተጨማሪ የጂማ ዩኒቨርሲቲ ፍልስፍና ኮሚኒቲ ቤዝ ኤጁኬሽን የዛም ዳይሬክተር ሆኜ እያገለገልኩ ነው ያለሁት። በአሁኑ ሰዓት በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ዓለም አቀፍ ኮንፈረንሶችን በመሳተፍ ላይ ትገኛላችሁና እንደዚሁም በሌሎች ጉዳዮችም በተለይ በውሃ አጠቃቀም ጋር እንደ ዓለም አቀፍ እየተሳተፋችሁ ትገኛላችሁ። እንደው ምንድነው እየሰራችሁ ያላችሁት? እንደው ከዚህ እንደ መንደርደሪያ እንነሳ። ዋናው ትልቁ ነገር የውሃ ሀብትን መገንዘብ አለበት እያንዳንዱ ሰው የሚል እንደ አንድ ፕሮፌሽናል እንደ አንድ ሳይንቲስት ፕሮፌሰር ይሄ ኤም አድርገን ነበር ስንንቀሳቀስ የነበረው። ያንንም ለማሳካት ቅድም እንደተነገረው ጂአይሲሲ አብሪቬሽን ነው። ጂ ስታንድ ፎር ገርድ ነው፣ ግሬት ኢትዮጵያን ሬኔሳንስ ዳም። አይ ኢንተርናሽናል ነው፣ ኮላቦሬቲቭ ኮንሶርቲየም ነው። ይሄ ኮንሶርቲየምን ያቋቋምነው ለምንድን ነው? ምክንያቱም ልክ የህዳሴ ግድብ መሰረት ግድብ ጋር ከተጣለበት ጊዜ ጀምሮ የተለያዩ ኢንተርናሽናል ድርጅቶች ፕሮፌሽናል የሆኑ ሶሳይቲዎች ተቋቁመው የህዳሴ ግድብን ዛሬ የደረሰበት ደረጃ እንዲደርስ ሙያዊ ድጋፎችን ያደርጉ ነበር። ምክንያቱም በአብዛኛው ትልቁ ኢሹ ሳይንቲፊክ የሆነው ኖሌጅ ቤዝድ የሆነውን ኢንፎርሜሽን ለታችኛውም ለላይኛውም ተፋሰስ ሀገሮች ማዳረስ ነው። ስለዚህ እዛ ውስጥ ነበር ለረጅም ጊዜ ኢንቮልቭድ ያደረግነው። በይበልጥ ይሄንን ኮንሶርቲየም ኢንተርናሽናል ኮንሶርቲየም ካቋቋምን በኋላ ይሄ የተቋቋመው በጣም ብዙ የሆኑ የውሃ ላይ ዲፕሎማሲ ለሚሰሩ የውሃ ፕሮፌሽናሎች የሆኑ ከካናዳ፣ ከአሜሪካ፣ ከአውሮፓ፣ ከአረብ ሀገራት ያሉና እዚህ ኢትዮጵያ ውስጥም ደግሞ የተወሰኑ ሰዎች ኢንቮልቭድ የሆንበት ቢኮዝ ኦፍ በሙያችን ብቻ የተገናኝተን ኮንሶርቲየም አንድ ላይ ብንሆን አንድ ላይ አድርገን መስራት ብንችል ግብጽ የምታነሳውን በጣም ሮንግ የሆኑ አስተሳሰቦችና መረጃዎችን መቀልበስ እንችላለን በሚል ነው ስንሰራ የነበረውና በጣም ትልልቅ ሲምፖዚየሞችን አከናውነናል። ለምሳሌ የዛሬ 3 ዓመት በ2021 ወደ 70,000 የሚሆኑ አቴንዳንት ባሉበት ሲምፖዚየም አዘጋጅተናል። የወተር ሲምፖዚየም የውሃ መማክርቱ በተገኙበት ሚኒስትሮች ያሉበት ቨርቹዋሊ ነው ያዘጋጀነው። ትልልቅ የውሃ ባለሙያዎች የተገኙበት እዛም ላይ አቅርብ ያለውና እዛም ላይ ሳቀርብ የነበረው አንዱ ትልቁ ኢሹ የውሃ ሀብት ማለት ምን ማለት ነው ያ ዲስቶርድ ስለሆነ ማለት ነው። እሱ ላይ በጣም በስፋት ግንዛቤ ህዝቡ እንዲያገኝ ለማድረግ ችለናል። ከዛ በቅርቡ ደግሞ አሁን ባለፈው ልክ የህዳሴ ግድባችንን ከማስመረቃችን በፊት
ጀርመን ሀገር ነበርኩኝና ጳጉሜ 1 ላይ ትልቅ ሲምፖዚየም ነበረን። ይህም ሲምፖዚየም አሁንም ኢንተርናሽናል ሲምፖዚየም ነው። በአገር ውስጥ ያሉ ሚኒስትሮች ሌሎች በተገኙበት እዛም ላይ ሚሴጆችን ፕሮፐር የሆነ አሁን ገርድ ከተመረቀ በኋላ ምን እናድርግ እንደ ፕሮፌሽናል አሁን ተመረቀ ብለን ቁጭ እንላለን ወይ ምንድነው የምንሰራበት የሚለውን ይሄ ለዓለም አቀፍ ነው እንግዲህ ትልቅ ሲምፖዚየሞችን አከናውነናል። በዛም ሪሊ ሰክሰስፉል ሆነናልና የተለያዩ ሳይንቲፊክ የሆኑ ጥናቶችን ፐብሊሽድ በማድረግ ፕሬስ ሪሊዝ በማድረግ ግብጾች የሚያነሱትን ሮንግ የሆነ ሐሳቦችን ካውንተር አታክ በማድረግ በተሻለ መልኩ ዓለም አቀፍ የሚረዳበት ሁኔታዎችን በማስገንዘብ የተለያዩ ስራዎችን ስንሰራ ነበር። ስለ ታላቁ የኢትዮጵያ ህዳሴ ግድብ እስኪ እንደው ለአድማጮቻችን አያይዘን ብናነሳ ጥሩ። ዋው እንግዲህ በተከታታይም አሁን ቅድምም እንዳልኩት ጳጉሜ 1 በነበረን ሲምፖዚየም ላይ አንዱ ትልቁ የተቀያየር ነው ሜሴጅ እንኳን ደስ አላችሁ እንኳን አደረሳችሁ የሚል ነው። እንደ አንድ ኢትዮጵያ የኩራታችን ምንጭ ነው ገርድ ማለትና ስለ ገርድ እንግዲህ አውርተን የምንጠግብበት አይደለም። ካሁን በኋላ ከብዙ መስዋዕትነት በኋላ ያገኘነው ትልቅ ድል ነው። ገርድን በጣም በብዙ መልኩ መናገር እንችላለን። እንደ መሐንዲስ ሆነን ስለ ምህንድስና ያለው ኢንፍራስትራክቸሩ ማውራት እንችላለን። እንደ ሳይንቲስት ሆነን በውስጡ ያሉትን የሳይንቲስት ፋይንዲንጎች ሳይንቲፊክ ፋይንዲንጎች አሁን ያሉትን ወደፊት ያሉትንም በደንብ አድርገን ልናወራበት የምንችለው ትልቅ ፎረም ነው። እንደ አንድ ዜጋ እንደ አንድ ኢትዮጵያዊ ደግሞ ገርድ ማለት ከትልቁ ቤዚክ የሆነው ኢነርጂ ነው፣ ኃይልን ማመንጨት ነው። ግን ከዛም በላይ ነው፣ ከኢነርጂ በላይ ነው። ምክንያቱም እኛ ሉዓላዊነታችንን ያስከበርንበት ነው። ብዙዎች እንደሚናገሩት ዳግም አድዋ ነው። ኢትዮጵያዊነት ምን ማለት እንደሆነ መግለጽ የቻልንበት ነው ገርድ። አሁን ኢትዮጵያን ለማስተዋወቅ the easiest ብዙም እናስተዋወቅባቸው ነጥቦች አሉ፣ ግን the easiest ወይ ገርድ ማንሳት ነው። ጀርመን ሄጄ እንዳቀርብ የተጠራሁት በሳይንቲፊክ ሌላ ሳይንቲፊክ ጥናት ነው፣ ግን ከዛች ውስጥ 5 ደቂቃ ወስጄ ያወራሁት ስለ ገርድ ነው። ምክንያቱም አሁን የትም ብንሄድ የምንኮራበት ነው። በአፍሪካ ትልቁ ግድብ ነው። በዓለም ካሉት ውስጥ ቶፕ 20 አንዳንዴ ቶፕ 10 የሚያስቀምጣቸዋል። በዛ ደረጃ ያለ ትልቅ ሃይድሮ ፓወር ዳም ነው። ብዙዎች እንግዲህ እንዳዩት ገርድ ለኛ የማይሆነው ሴክተር የማያዳርሰው ነገር የለም። በጣም ብዙ ሴክተር የትኛውን ሴክተር መተው ይቻላል። ምንም ሁሉም ሴክተሮች ኢንኮርፖሬት ማድረግ የሚችሉ ቤኔፊትድ የሚሆኑበት ነውና አይ ቲንክ ለዚህ መድረሳችን በዚህ ጄኔሬሽን ይሄንን ማየታችን ይሄንን ድል ከሚጎናጸፉት አንዱ መሆናችን ሁላችንም ልንኮራ ይገባናልና እኛ ብቻ ሳይሆን ሌሎች አፍሪካኖችም የኮሩበት ነው ገርድ እና this really great success አሁን እንቋችን ነው። ብዙ አሳይመንቶች አሉን ሜቢ ወደ ኋላ ልናነሳው እንችላለን ምን እናድርግ የሚለውንና የውሃ ሀብት ምን እንደሆነ በደንብ ተገንዝበን ስራዎችን የሰራንበት ነው። ሁሉም ኢትዮጵያውያን በከፍተኛ ሁኔታ ትንሽ ከሚያገኛት ሳንቲም ጭምር አዋቶ የሰራት ነው። እውቀቱን አዋቶ የተሰራች ትልቅ ግድብ ትልቅ የሊደርሺፕ ኮሚትመንት የታየበት ነው። ስለዚህ ይሄ ሪሊ ከዚህ በላይ የምናከብረው ነገር የሚኖር አይመስለኝም በማንኛውም መድረክ ስናይ እና it's really great success። ያንን ያህል ደግሞ አሳይመንትም ነው። ያኔም ኮንግራቹሌሽኑን በሳይንቲፊክ ፎረሙ ላይ ሳቀርብ የመጀመሪያ የመጨረሻችን ገና መጀመሪያ ነው የሚል ሜሴጅ ነው ያስተላለፉትና ምን ማለት ነው? በቃ አሁን ገርድ አስመርቀናል። ትልቅ ነገር ነው፣ ትልቅ ሰክሰስ ነው። ግን ደግሞ ብዙ አሳይመንቶች ነው የምንወስደው። ልክ አንድ ሰው ፒኤችዲ ሲጨርስ ወይም ማስተርስ ሲመረቅ ገዋን ያደርጋል፣ ጥቁር ገዋን እንዲደረግለታል። ያ ማለት መጨረሻው አይደለም፣ ከዚህ በኋላ ብዙ እንዲሰራ ይጠበቃል አይነት ስሜት ነው ያለውና ይሄንን በደንብ መገንዘብ ያለብን ወቅት ነው። ከሴሌብሬሽኑ አኳያ ዛሬ ሴሌብሬት የምናደርገው ከዚህ አንፃር ነው የሚለውን ማየት ነው። ሌላው ትልቁ ነገር ቅድምም ለማንሳት እንደሞከር ነው የውሃ ሀብትን ጠንቅቀን ማወቅ አለብን። እንደ ዓለም ነው ኢትዮጵያ ብቻዋን አለች፣ ለብቻ ተለይተን የምንኖርበታል። ምንድነው የውሃ ሀብት የሚለውን
ሁሉም እንዲያይበት ያደረግነው ነው። 11ዱም የናይል ቤዝን ካንትሪስ የምንላቸው የውሃ ሀብት ምን ማለት እንደሆነ ማወቅ ያስፈልጋል። ትልቁ ችግርም እሱ ነው። የውሃ ሀብት ሲባል ልክ የምናየው ብሉ ወተር ወይም ፈሳሽ ናይል ሪቨር እንደምናየው የአባይ ውሃ አይነት ብቻ የውሃ ሀብት ተደርጎ የሚታይ ከሆነ ሮንግ ነው። የውሃ ሀብት በምንልበት ሰዓት ኢንፋይናይት እና ፋይናይት እንለዋለን። የአባይ ውሃ የሚያልቅ ውሃ ነው። የማያልቅ ውሃ የምንላቸው ኢንፋይናይት ደግሞ አሉና እነዚህ ውሃዎችንም መገንዘብ ያስፈልጋል። አሁን ግብጽ እሱን እንዲያዩ ነው ያደረግነው ከውሃ ሀብት አንፃር። ምክንያቱም ሀብት አለን ስንል አሁን ኪሳችን ያለው ብቻ አይደለም፣ ባንክም ያለው ቤታችንም እነዚህ ሁሉ ሀብት ናቸው። ውሃም ስንል ልክ እቺን የአባይ ሪቨርን ብቻ ማየት ሳይሆን በቅርቡ ያለንን ዙሪያችን ያለውን ውቅያኖስ እንድናይ፣ የከርሰ ምድር ውሃውን እንድናይ ትልቁ በዲፕሎማሲያዊ አንፃር በኔ ፊልድ ላይ ጫና ስናደርግ የነበረው እሱ ነው። ግብጽ ማለት ከ2700 ኪሎ ሜትር በላይ በውቅያኖስ የተከበበች ነች። ሜዲተራኒያን ሲ ያላት በሰሜን በኩል፣ በዚህኛው በኩል ስዊዝ ካናል አላት በኢስት በኩል 2700 ኪሎ ሜትር በውሃ የተከበበች ነች። ትልቅ ሀብት ነው ያላት። ግራውንድ ወተሯንም በምናይበት ሰዓት በዓለም ካለው ዘ ላርጀስት አኪፈር ነው። ኒቢያ ሳንድስቶን አኪፈር ይባላል። ይህ አኪፈር የት ነው ያለው ቢባል ግብጽ፣ ሱዳን፣ ሊቢያ እና ቻድ ላይ ነው ያለው። ፍሬሽ የሆነ ውሃ በኳሊቲ ደረጃ በጣም ንጹህ የሆነ ውሃ ከርሰ ምድር አላት። ከኢትዮጵያ አንፃር ስናይ ያላት የከርሰ ምድር ውሃና አክሰስ የምታደርገው ውሃዎች በፍጹም አንገናኙ። ውሃ የሌለን እኛ ነን። ሪቨርስ ነው ሲነገር የነበረው ግን ምክንያቱም ግብጽ ያንን ማሳየት አትፈልግም። ያንን የመሰለ ትልቅ ሀብት ሳይሆን የውሃ ጠብታ በሚመጣበት ሰዓት ያ የውሃ ጠብታ ከቆመ ገርድ ሲገነባ እንዲህ ይሆናል የሚል ነው ሲወራ የነበረው እና which is totally wrong የሚለውን ነው ሳይንቲፊክ በሆነ እነሱ ራሳቸው ባጠኑት ፕሮፌሰሮቻቸው ፐብሊሽድ ያደረጉትን ዶክመንቶች በመያዝ ያ ኤቪደንስ ቤዝድ የሆነ መረጃዎችን ስናቀርብ የነበረበት ጊዜ ነውና ገርድ እሱንም እንድናይ ግብጽም እሱን እንድታስተውል ሱዳንም እሱን እንድታስተውል የሚያደርግ ነው። ስለዚህ የውሃ ማኔጅመንታችንን በደንብ እንድናይ ድሮፕ ኦፍ ወተር አንድ ጠብታ ውሃ ቫልዩ እንዳላት እንድናይ ውሃ ስንል ዝም ብሎ የሚመጣ ውሃ ብቻ ሳይሆን ዌስት ወተርም እንበለው ሳላይን ወተር እንበለው ከርሰ ምድር ውሃ እነዚህ ሁሉ ሀብት እንደሆኑ እንድንገነዘብ ያደረገ ነው ገርድ ከሙያ አንፃርና ብዙ ፕሮፌሽናሎችን መሐንዲሶችን በሙሉ ያነቃቃ ነው። ከዚህም በኋላ ብዙ እንድንሰራ የቤት ስራዎችን አሳይመንትን የሰጠን ነውና ሁላችሁም ኢትዮጵያኖች ብቻ ሳይሆን አፍሪካኖች አፍሪካን ብቻ ሳይሆን በዓለም ያለን ሰዎች የውሃን ቫልዩ የምናውቅ ሰዎች በሙሉ እንኳን አደረሳችሁ እንኳን ደስ አላችሁ ማለት ፈልጋለሁ። በታላቁ የኢትዮጵያ ህዳሴ ግድብ ወይም በግርድ ላይ የሰሩት አንድ ዘገባ አለ። ይሄ ዘገባ ግብጽ አመታዊ የውሃ አቅርቦቷ እየቀነሰ መጥቷል። በግድቡ ምክንያት ግብጽ ማግኘት የሚገባት ውሃ እየቀነሰ ነው፣ በእርሻዎች ላይ ኪሳራ እየደረሰ ነው ምናምን የሚል ጥናታዊ ጽሁፎችን ሁሉ አሳትመው ለዓለም አቅርበዋል። እና እንደዚህ አይነት የተሳሳቱ ወይም ደግሞ የግብጽን ብቻ ፍላጎት ያሟላ የሌላውን ፍትሃዊነት ያላገናዘበ ለኔ ብቻ የሚል አይነት ስሜት ያለው ስራዎች ናቸው። ሳይንሳዊ ተብሎ ወይ ደግሞ ጥናታዊ ይምሰል እንጂ ይዘቱ ግን ጥናታዊ አይደለም ወይም ደግሞ ሳይንስ አይደለም። ይሄ ጥቅምን ከማሟላት አንፃር ይመስለኛል። እና በሚዲያዎቻቸው ላይ ደግሞ ለዜጎቻቸው የሚያስተላልፉት በተለይ መገናኛ ብዙሃን ላይ በትኩረት ሰጥተው የሚሰሩበት ጉዳይ ምንድነው? ግብጽ የአባይ ውሃ ወይም የናይል ውሃ ሌላ ህይወት እንደሌላት ተደርጎ በመገናኛ ብዙሃኖቿም እንደዚሁ በስፋት ይገለጻልና ይህን ሁሉ ስናነሳ በውሃ አቅርቦትም እንደዚሁ ባላት የሰው ሀብትም ማንሳት እንችላለን። ከሌሎች ሀገራት እንደውም የተሻለ ግብጽ ብዙ በውሃ ዘርፍ ላይ ባለሙያዎች ያሏት ሀገር ነችና ይህን ሁሉ ስናነሳ ኢትዮጵያን ከዚህ ጋር እየይዘን እንደው ትንሽ እስኪ ኢትዮጵያስ ወደፊት ምን ይጠበቅባታል? አዎ ትልቁ ኢሹ ምንድነው? ምክንያቱም ዲፕሎማሲ የምንለው ነገር is very important። ምክንያቱም የዓለምን ጆሮ እንዲሰጥ ከፈለክ ለረጅም ጊዜ ተዋሽቶም ቢሆን ውሸቶችን በማቅረብ ዓለም አንፌር ነች። ሁሉ ጊዜ አይተነዋል እኮ ለመጀመሪያ ጊዜ በታሪክ የውሃ ሃይድሮ ፓወር ዳምን የገነባች አገር
ትልቅ የዩኤን ሴኩሪቲ እንትን ላይ የቀረበችበት ይሄ አሁን በታሪክ የሚመዘገብ ነው። ለወደፊት ከ100 ዓመት በኋላ መቼም ይሄ የሚያነሳ ትውልድ ይመጣል። which is unfair ደግሞ እንዲሆንና ሮንግ ዲሲሽን ላይ ብዙዎች እንዲገቡ የሚያደርጋቸው እኛ የምንሰጣቸው ሜሴጆች ናቸው። አክቲቭ መሆን አለብን። እውነታውን መግለጽ መቻል አለብን። ኢትዮጵያኖች እንዳው ጀነራላይዝ ማድረግ ባንችልም ብዙ ሰርተን ጥቂት ነው የምናወራው። ያ ባህሪያችን። እነሱ ጥቂት ነገሮችን ሰርተው ብዙ ማውራት ይችላሉ። ውሸትም ይሁን እውነትም እንዴ ግብጽን እኮ ስናይ የውሃ አሎኬሽኗን ስናይ በቀን ለእያንዳንዱ ሰው 400 ሊትር ፐር ካፒታ ፐር ዴይ ነው። 400 ሊትር በቀን። ይሄ ማለት አውሮፓውያን ራሱ የላቸው። አውሮፓውያን ያላቸው 200 ሊትር ፐር ካፒታ ነው ፐር ዴይ ነው ለአንድ ሰው የመደቡት። አውሮፓ ነው እንግዲህ ኤቭሪሲንግ ዋተር ካሬጅ ነው። እና አሜሪካ ናቸው ከ300 ከዛ በላይ የሚሉት። አሁን ግብጽን ስታይ ግን የወርልድ ዋተር ካውንስል ያወጣው ነው 400 ሊትር ፐር ካፒታ ካልኩሌት ታደርጋለች ለአንዷ ሰው። የኛ ስንት ነው ያለን? አሁን በገጠሩ አካባቢ እኮ 20 ነው። ሚኒስትር ኦፍ ዋተር እኮ ሊሰራ ያሰበ ያለው አቺቭ ልናደርግ ያሰብነው ገና 100 ነው። አልደረስንም። እሱ ነው ተመልከት። 400 ሊትሩን ፐር ካፒታ ፐር ዴይ ይጠቀሙታል ስትል አይጠቀሙትም። በአብዛኛው በ400 ሊትር ካልኩሌት ያደርጉና በአብዛኛው ግን ዌስቴጅ ነው። የግብጽን ካናሎችን ብታያቸው የተሰሩትን የውሃ ማስተላለፊያቸውን እያንዳንዳቸው ኦልድ ናቸው፣ ፐርፎሬትድ ናቸው። ውሃ እንዲያሰርጉ ነው። ስለዚህ ይመጣል ተብሎ የሚጠበቀው ውሃ በሙሉ ዌስቴጅ ከሆነ በኋላ የሚመጣው ትንሽ ነው። ውስጥ መሬት ውስጥ ዴሊብሬትሊ እንዲቀመጥ ያደርጉታል። ካልኩሌት የሚሆነው ያ ነው። የነሱ ፕሮፌሰሮች ራሳቸው ያጠኑትና እኛም አጋልጠን ሚዲያ ላይ ያወጣ ነው። ግብጽ 40 ቢሊየን ኪዩቢክ ሜትርስ 40 ቢሊየን ነው። ኦልሞስት አሁን እኛ ከሰራ ነው 74 ቢሊየን ኪዩቢክ ሜትር አይደለም እያሰብን ያለ ነው። ኦቨርኦል በእንትን ሲመጣ ከዛ ግማሽ በላይ ያለን ውሃ ዌስት ታደርጋለች ብለው አውጥተውታል። እነማን? የግብጽ ፕሮፌሰሮች። ሚስ ማኔጅመንት አለ ውሃ አጠቃቀሟ ላይ። ያንን ብቻ ሴቭ ብታደርግ ግብጽ ምንም ውሃ እንኳን ባይኖራት ከበቂ በላይ ትጠቀም ለብዙ አመት መጠቀም ትችላለች። በዚህ ዶንዶ ዛት የነበረው ታሪክ እሱ ነው። ሩዝ ነው የሚመረተው። እንግዲህ ሩዝን ስታመርት ምን ያህል ውሃ እንደሚወስድ ይታወቃል። ብዙ ሚስ ማኔጅመንቶች አሉ። ኢንዱስትሪዎች በናይል ሪቨር አካባቢ ብቻ 129 ኢንዱስትሪዎች አሏት ግብጽ። እነዚህ ሃይ ዋተር ኮንሱምድ የሚያደርጉ ናቸው። ኢንዱስትሪዎች ብዙ ውሃ የሚወስዱ ናቸው። ከዛ ውስጥ ኒርሊ 70% ጥናቱ የሚያሳየው ዌስት ዋተር እያለች መልሳት ወደ ሜዲተራኒያን ትደፋዋለች። አሁን ለግብጽም እኔ ትልቅ ትምህርት ነው ይሄ። ግዳሴ ግድብ ለኛ ብቻ አይደለም፣ ለነሱ ፕሮፐርሊ ውሃን ማኔጅ ማድረግ እንዲችሉ ውሃን ማኔጅ በማድረግ ትልቅ ስራ መስራት እንደሚችሉ የተማሩበት ነው። አዌርነስ የተፈጠረበት ነው። አሁን እኮ በቅርቡ ዲሳሊኔሽን ቴክኖሎጂያቸውን በቀን ከ30,000 ሊትር ፐር ዴይ በላይ የነበረው ከዛ በላይ ያሳድገውት ብዙ ዲሳሊኔሽን ፕላንት እየሰሩ ሜዲተራኒያን ሲጠቀሙ እነ ሊቢያ እና አልጄሪያ የሚጠቀሙት እሱን ነው። ይሄን ትተውት ነበረ። ምክንያቱም በነፃ የሚመጣ ውሃ አለ፣ እንደ ልብ ዝም ብሎ የሚወርድ ውሃ አለ። ያንን ውሃ እንደፈለጉ ይጠቀሙበታል። እንደፈለጉ መጠቀም ብቻ አይደለም፣ ቢዮንድ ዛት ነው ቅድም እንዳሳየውና ያም ግፍ ነው፣ ትልቅ ግፍ ነውና ያንንም ኮንሺየስሊ እንዲያዩት ያደርግን። ደስ የሚልህ በአገሬ የምኮራው እስካሁንም ድረስ እያልን ያለ ነው ፍትሃዊና እኩልነት ያለው የውሃ አጠቃቀም ይኑር እያልን እኮ ነው ያለው። ኢትዮጵያ ነው የምትለው ነውም እኮ ግድቡን ራሱ አይተው ከሆነ እኮ ግድቡ ኒር ለሱዳን በጣም ቅርብ ሆነ ቦታ ላይ ነው የተገደበው። ይሄንን እኮ ኢንጂነሪንግ ሶሉሽን የተለያየ አምጥተህ ጥናት ይፈልጋል። አጥንተህ ከፍ አድርገን ወደ ላይ አድርገህ ነው የኛን እያረሰረሰ ከዛ የሚወጣው መሄድ ያስችል ነበር። ያንን ራሱ አልተደረገም። ተጠግቶ መገንባቱ በሌላ ኢሜጅ ያዩታል እንጂ አይደለም። ሱዳንና ግብጽ በደንብ መጠቀም እንዲችሉ ይሄን አቋማችንን አቀያለን። በዚህ አንድ ቀን ዓለም የሚያመሰግነን ይመስለኛል። ምክንያቱም እስካሁንም እያልን ያለ ነው እኩልነት አይደለም እኮ 86% ውሃ እኮ የምናመነጨው እኛ ነን። ስንት ፐርሰንት ነው ግድቡን የሚይዘው? ስለዚህ 10% እኮ ነው እየተጠቀምን ያለ ነው። እና ይሄን አይነት ትልቅ ትህትና የተሞላው ስራ ይሄ መፍራትም ጉዳይ አይደለም። ግን ይሄ በቃ ኢትዮጵያዊ ካልቸር ነው። ባህሪያችን እንደሱ ነው። ማንም እንዲጎዳ
አንፈልግም። እኛም ደግሞ ተርበን ማለቅ የለብንምና ስለዚህ ከዚህ አንፃር ግድቦች ራሳቸውን መለስ ብለው እንዲያዩ የውሃ ማኔጅመንታቸውን አሁን ብዙ ሪፎርሞች እንዳሉ አይተናል። ወደ ዲሳሊኔሽን ቴክኖሎጂ እየገቡ እንደሆነ አይተናል። ያን ብቻ በቂ አይደለም። ከዚህም በላይ መስራት ይችላሉ። ከኛ እጅግ በጣም ብዙ የውሃ ሀብት አላቸው። እጅግ በጣም ብዙ። ማንኛውም ንጹህ የሆነ ሳይንቲስት መጥቶ የውሃውን ሪሶርስ ሌው ቢል ኦፍ ኮርስ ካፓሲቲ ቢልዲንግ ይፈልጋል። ቴክኒክ ያንን ሰፖርት ልናደርግ እንችላለን። ቴክኖሎጂ ይፈልጋል። አንዱ እያጠናን ያለ ነው ቴክኖሎጂዎችን ሎ ኮስት በሆነ መልኩ ብዙ ቴክኖሎጂዎች ከ100 በላይ ፐብሊኬሽኖችን ሰርተናል እና ያንን አድርገን ኢኳሊ ነው እስካሁንም አሁን እኛ ያሰብን ያለው 11ዱም አገራት የናይል ቤዚን ሪጅን ካንትሪስ የሚባሉት ፌር እና ኢኳሊ ሆነ ሲግኒፊካንት ኢምፓክት አንዱ በአንዱ ሳያመጣ እንጠቀም። ይሄንን እድል ኢትዮጵያ ብቻ ነች የሰጠችው ብዬ ነው የምለው። ምክንያቱም በእነሱ ዘመን እኮ 100% ሼር አድርገው ለኢትዮጵያ 0 ነው የሰጡት አይደል? የተመዝግበዋል ቁጭ ብለዋል እኮ እስካሁንም አንዳንዶቹ ክሌም የሚያደርጉት እኮ በጣም የሚያሳዝን እኮ ነው። 86% የውሃ ሀብት ወጥቶ 55% እሷ ወስዳ 18% ሱዳን ወስዳ ሌላው ይተናል ለኢትዮጵያ 0 ብለን this is unfair። እንዲህ አይነት ኢትዮጵያዊ ሞራልም የለንም። አናደርገውም አይደረግም። እናደርገውም ብንለው ውሃው ለሁላችንም ስለሚበቃ ለኛ አናዘር ኢምፓክት ነው የሚሆነው። ስለዚህ ከዚህ አንፃር ማየት ያስፈልጋል። እንደ ሀገራችን ግን አሁን የውሃ ሀብታችንን እኔ ገና ብዙ አልተጠቀምንበትም የሚል እሳቤ ነው ያለኝ። ምክንያቱም ወተር ኢንቴግራል ፓርት ነው ፎር ዴቨሎፕመንት። ኢንዱስትሪን ላስፋፋ ብትል፣ ኤጁኬሽንን ላስፋፋ ብትል እያንዳንዱ ዛሬ አሁን እናንተ የምንነጋገርበት የማይክሮፎን ስንት አማውንት ኦፍ ወተር ወስዷል ሲሰራ ፋብሪኬት ሂውጅ ወስዷል። የምንለብሰው ልብስ አንድ ጂንስ እኮ ለመልበስ በጣም ብዙ ሺህ ሊትር ወተር 10,000 ሊትር ወተር ይፈልጋል አንድ ፔር ኦፍ ጂንስ። ሁሉ ነገር ከውሃ ጋር የተሳሰረ ኢምቤድድ የሆነ ነውና ለውሃ የምንሰጠው ቫልዩ እጅግ በጣም የጠነከረ መሆን አለበት። በአንድ ሚኒስቴር ብቻ ስር ተቀምጦ ያ ሚኒስቴር ያገባዋል ወይንም ኤፒ ነው። አሁን እንግዲህ ኢትዮጵያ ኤሌክትሪክ ፓወር ነው ገርድን ያስተዳደረው። ብዙ ጥሩ ነው፣ ጥሩ ልምድ ያላቸው ፕሮፌሽናሎች አሉ። እነሱ ይስሩት ብለን ምንተውም አይደለምና ለውሃ ያለን ቲንኪንግ መቀየር አለበት። እስ ባክቦናችን ነው። እንደካለን ውሃ ላይ ነው። አሁን እንደ ሀገርም እየተሰሩ ያሉት ገበታ ለሀገርም ብታያቸው ኢንዱስትሪዎቻችንን ብታያቸው ውሃ ላይ ቤዝ ያደረጉ ነው። ሪሊ ማሳያ ብዙ ነገሮች አሉና እሱን አጠናክረን መሄድ ያስፈልገናል ሳንዘናጋ። ያንን ካደረግን በእርግጠኝነት የኢነርጂ ሀብ እንሆናለን ለኢስት አፍሪካ ለናይል ቤዝንም እና በዛ ደግሞ ብዙዎች ሀገራት ጋር ያለን ኢንቴግሬሽን እና ቁርኝት እየተሰፋ ይሄዳል። በዓለምም ኢትዮጵያ ታዋቂነቷ እየጨመረ ለዓለም ለሁሉ ነገር ምሳሌ መሆን የምትችል ሀገር ማድረግ እንችላለን ብዬ አስባለሁ። ፕሮፌሰር ዶክተር ኢንጂነር ኢሳያስ አለማየሁ ጋራ ቆይታ እያደረግን እንገኛለን። ታላቁ የኢትዮጵያ ህዳሴ ግድብ ኢነርጂ ላይ፣ አግሪካልቸር ላይ፣ ቱሪዝም ላይ ያለውን አስተዋጽኦ ከሙያ አኳያ ብናነሳ። እሺ ያው እንግዲህ አሁን የገርድን ስናነሳ እኔ በ3 ኢ ባስቀመጣቸው ደስ ይለኛል። 3ቱ ኢዎች ምንድናቸው? አንደኛው ኢነርጂ ነው። ዋናውም ታርጌት እሱ ነው። እንግዲህ ገርድ ወደ 16,000 ጊጋዋት ሰዓት ኃይል በአመት የሚያመነጭ ነው። that's very huge። ስለዚህ ይሄንን እንዴት አድርገን ዩቲላይዝ እናደርገዋለን የሚለው ትልቅ አሳይመንት ነው። can we do this? yes በደንብ አድርገን እንሰራዋለን የሚለው ይሄን በደንብ ጨብጠን መያዝ ያስፈልጋል። ሁለተኛው ኢኮኖሚ ነው። በኢኮኖሚ ደረጃ ኤክስፖርት እንኳን የምናደርገው ፕሮፖዝ የተደረገው ኤክስፖርት የምናደርገው በአመት ከ1 ቢሊዮን ዩኤስዲ በላይ ማድረግ እንችላለን። ገር ተጠናቆ ስራስ ይሄ በጣም ሂውጅ ነው። ኢኮኖሚክ ያለንበትን ደረጃ እጅግ በጣም አሻሽሎ የተሻለ ደረጃ ያደርስልናል የሚለው ነገር አንዱ መታሰብ ያለበት ነው። ሶስተኛው ኢንቫይሮንመንት የምንለው ነው። ምክንያቱም 74 ቢሊዮን ኪዩቢክ ሜትር ውሃ መያዝ ማለት ቀላል አይደለም።
አሁን እዚህ ላይ ነው እንግዲህ ወደ ውስጣችን መመለስ አለብን እላለሁ። አሁን ኖት ኦንሊ ናይል ታችኛው ተፋሰስ ላይኛው ተፋሰስ ብቻ ሳይሆን እነሱ እንዳሉ ነው አንዘነጋም። እያንዳንዷን ተከታትለን እያንዳንዳችን ባለንበት ሙያ ስራዎችን እንሰራለን። ግን ወደ ራሳችን ስንመለስ የአባይ ሪቨር ቤዚን እንለዋለን እንግዲህ አሁን ገርድ ያለበት ገርድ ብቻውን የምናስብ ከሆነ ሮንግ ነው። ይሄ አባይ ሪቨር ቤዚንን እያንዳንዱን የሚደረጉትን ነገሮች መከታተል ያስፈልጋል። ገቨርናንስ ማኔጅመንት ያስፈልጋል። ምንድነው የአባይ ሪቨር ቤዚን ስንል ቅድም እንዳልኩት 20% የሀገሪቷን ክፍል የሚሸፍን ነው። ወደ 40% ከዛ ውስጥ በኦሮሚያ ሪጅን ውስጥ ያለ ነው። ወደ 50% በአማራ ሪጅን ውስጥ ያለ ነው። ሌሎቹ ደግሞ ዘሆል ቤንሻንጉል ጉሙዝ ሌላውን ያካተተ ነው። ይሄ ወተርሼድ ማኔጅመንት ከባድ ስራ ይፈልጋል። አዘርዋይስ ገርድን አሁን በያዝነው መልኩ ለረጅም አመታት ለመቶ አመታቶች ከዛ በላይ ላሉ አመታቶች ለመሄድ ያስቸግር። ይሄንን መገንዘብ ያስፈልጋል። አንድ ሁለተኛ በገርድ ዙሪያ የሚኖረው ህዝብ ከ45 እስከ 50 ሚሊዮን ህዝብ ነው የሚኖረው። ይሄ ህዝብ ደግሞ በአብዛኛው በግብርና ላይ የሚተዳደር ነው። ትንሽ ግብርና ነው ያለው። ግብርናው ካልዘመነ የነሱ የሚያደርጉት ያስተራረስ እንትን ምን ያደርጋል? ኢሮዥን ያመጣል። አፈሩን ጠራርጎ ወስዶ ገርድ ውስጥ ያመጣዋል። ሲልቴሽን ይኖራል። ስለዚህ ገርድ አሁን ባለው ይሄ ከ400 በላይ ሜትር የምንለውን ከፍታ እየሞላው ደለል አፌክት ሊያደርግ ይችላል። እነዚህን ህዝቦችን በማከለ የሚሰራ ስራ አለ ማለት ነው ገቨርናንሱ ስናስብ። ሌላው 50% የሃይድሮ ፓወር ፖቴንሻል እዛ ነው ያለን፣ አባይ ቤዚን ላይ ነው ያለን። አሁን የተጠቀምነው የመጨረሻችን አይደለም። እኔ ኤክስፔክት በጣም ብዙ ዳሞች ያስፈልጉናል፣ ብዙ የሃይድሮ ፓወር። ምክንያቱም ሪኒዌብል ኢነርጂ ነው እኮ ዓለም የተናገረው ታዳሽ ኃይል ላይ እንስራ ነው። ባለመስራታችን የክላይሜት ቼንጅ ኢፌክት መጥቷል ነው እየሰራን ያለነው ታዳሽ ኃይል ላይ ነው። ስለዚህ ይህንን ደግሞ ሙሉ በሙሉ የመጠቀም ስራ መሰራት አለበት። 22% የኢሪጌሽን ላንድ ኤሪያውን በሀገራችን ያለው በዚህ ቤዝን ውስጥ ነው። 22% የመስኖ ግብርና ብናስብና ገርድን ስናስብ ሁላችንም ኢትዮጵያኖች ፕሮፌሽናሎች ማሰብ ያለብን ይህንን የአባይ ሪቨር ቤዚንን በሙሉ ነው። ገርድ እዛ ውስጥ ያለ አንድ የሃይድሮ ፓወር ማመንጫ ዳም ነው። ትልቅ ነው፣ ሂውጅ ነው። ትልልቅ ቅድም እንዳልካቸው በኢንዱስትሪው በቱሪዝሙ በለው በፊሸሪው በለው በኢሪጌሽኑ በለው እጅግ በጣም ብዙ ነገሮች ያመጣልናል። ይህንን አምጥቶ እስከ መጨረሻው ዘላቂ በሆነ መልኩ እንሂድ ብለን ካሰብን ዛሬ ያለን ጄኔሬሽኖች ልክ ደስተኛ እንደሆነን ገርድን ስናከብ አሳይመንት መውሰድ አለብን። ፖሉሽኑ መከላከል አለብን። ሞኒተሪንግ የወተር ኳሊቲ ሞኒተሪንግ መደረግ አለበት። ምክንያቱም የወተር ኳሊቲ ሞኒተር የሚያደርጉ ፕሮፐር ሴንሲቲቭ የሆኑ ሴንሰሮች ከሌሉን ያንን ዲቴክት ማድረግ አንችልም። ልምድ እኮ አለን። ኒርሊ ከ80 ዓመት በላይ የሚሆን ልምድ አለን በዳም ኢትዮጵያኖች። የመጀመሪያው ይሄ አባሳው ሜሊያቅን ጀምረን ስናስበው ብዙ ዳሞች ተሰርተዋል ከዛን ጊዜ ጀምሮና እነዛ ላይ የምናያቸው የምንማራቸው ትምህርቶች እንደ ሀገር እንደ ዓለም ደረጃ ከ200 ዓመት በላይ ልምድ ያለው ያንን ልምዶችም ቀስመን በደንብ ማኔጅ ማድረግ አለብን። ይሄንን ደግሞ ለማድረግ ኮሚትመንት መግባት አለብን። በዛ ደረጃ ካደረግነው ገርድ ዛሬ ሴሌብሬት እንዳደረግነው ሁሉ ጊዜ ሴሌብሬት እያደረግነው መሄድ እንችላለን። መልካም። በቀጣይ እንደ ሀገር ምንድነው የሚጠበቅበት? ጥሩ እንግዲህ ቀጣይ ምን እናድርግ የሚለው አንዱ ትልቁ አሳይመንት ነው። ወደፊት በሰፊው ልንነጋገርበት የሚያስፈልግ ጉዳይ ነው። ግን አንዱ ትልቁ ገቨርናንሱ የቅድም አስተዳደሩ የሚለው ላይ ፎከስ ማድረግ አለብን። ኢንስቲትዩሽናል ኮላቦሬሽን ያስፈልጋል። ብዙ ፖሊሲዎች ይወጣሉ ብዬ አምናለሁ። ኢንተርናል ፖሊሲዎች ያስፈልጋሉ። እስካሁን ገርዶች እንግዲህ አጠቃላይ የኤሌክትሪክ ማመንጫ የሚያስተዳድረው ኢኢፒ ነው። ወደ 22 አሉ። ከ22 ወደ 16ቱ የውሃ ናቸው። አሁን ኢኢፒ ብቻውን እንደ አንድ ሴክተር ይህንን ማኔጅ በማድረግ ደረጃ ሌላው ኔግሌክት ሆኖ መሄድ የሚያስፈልግ አይመስለኝም። ስለዚህ እዛ ላይ ትልቅ ስራዎች አሳይመንቶች መሰራት አለበት ነው። እንደ ዜጋ ግን ሁላችንም ትናንትና 5 ሳንቲም 10 ሳንቲም 1 ሚሊዮን ብርም ሰጥተን እንዲገነባ የተደረገውን ይህንን ገርድ ይህንን ግድብ አሁንም መቀጠል መቻል አለብን። it's not only financial contribution በእውቀትም በሁሉም ነገር ማገዝ አለብን። ጀመር ነው አሁን ለኔ ጨርሰናል ገርድን አስመርቀናል ስንል ከዚህ በኋላ የሚወስዱት አሳይመንቶች ብዙ እንዳሉ እሱን ማየት ነው። ሌላው ትልቁ
ያነሳው ኤጁኬሽን ነው። ኤጁኬሽን ኢዝ ቬሪ ኢምፖርታንት ነው። ኤጁኬሽን ኢዝ ኤ ሚንስ ፎር ኦር ቱልስ ፎር ዴቨሎፕመንት ነው። ለሁሉም ነገር ትምህርት ወሳኝ ነው። አሁን ውሃ ለኛ ግብፃውያን ከታች ከኬጂ ነው የሚጀምሩት። ስለ ውሃ የማያውቅ ምንም ያልተማረ የምትለው ምሁር አይደለም የምትለው ስለ ውሃ ቫልዩ አለው። ካልቸር አድርገውታል። ስለ ውሃ ነው የሚያወሩት፣ ስለ ውሃ ነው የሚነጋገሩት። በቤታችን በሁሉ ቦታ የምንነጋገረው የውሃ ሀብታችንን እንዴት አድርገን ፕሮቴክት እናድርግ። ይሄን እንግዲህ ሚኒስትር ኦፍ ኤጁኬሽን አይ ቲንክ ሰውበታል ብዬ አስባለሁ። ከኬጂ ጀምሮ የግድ የወተር ዲሲፕሊን መሆን የለበትም። በውሃ ደረጃ ያለ ትምህርት ግን ያስፈልገናል። ደምረናል። አሁን በጂማ ዩኒቨርሲቲ ውስጥ እኔ አሁን ፒኤችዲ ተማሪዎችን ሳስተምራቸው ሰስቴኔብል ዴቨሎፕመንት ኢንጂነሪንግ አስተምራለሁ እና እዛ ውስጥ አንዱ ኤግዛምፕል ገርድ ነው። የወተር ዲሳሊኔሽንን እናስተምራለን፣ ወተር ሪሶርስ ማኔጅመንት እናስተምራለን። ኦልሬዲ ኢንኮርፖሬት አድርገነዋል። ፎርማሊ ግን በደንብ ተቀርጾለት በካሪኩለም ደረጃም ተዘጋጅቶ ትምህርቱን ማስተማር አለብን። ሌላ ምርምር ማድረግ ነው ያለብን ተመራማሪዎች ስለሆነ ምርምራችን አሁን እንዳው 8 ዩኒቨርሲቲዎች አለን፣ የመንግስት ዩኒቨርሲቲዎች፣ የሪሰርች ዩኒቨርሲቲዎች። እያንዳንዱ ዩኒቨርሲቲ ውሃ በጣም ሰፊ ስለሆነ የውሃ ማኔጅመንቱ ሊሆን ይችላል፣ ውሃ ኢንጂነሪንግ ቴክኖሎጂ ላይ ሊሆን ይችላል፣ የሶሻል አስፔክቱ ሊሆን ይችላል። ምርምሮች ማውጣት አለብን፣ ኃላፊነት መውሰድ አለብን እና ብዙ አሳይመንቶች አሉን። እነዚህን አሳይመንቶችን ግን በደንብ እንወጣዋለን ብዬ አስባለሁ። መልካም። ስለዚህ አይ ቲንክ ዊል ቴክ ዘ አሳይመንት። በጣም ደስ የሚል ቆይታ ነው እያደረግን የምንገኘው። ፕሮፌሰር ምናልባት የቀረ ነገር ካሉ እንደው የተወሰነሽ 1 ደቂቃ መልእክት በዚሁ ያስተላልፉልን። ነው ምስጋና ነው ትልቁ ይህን እድል ስለሰጣችሁኝ፣ በይበልጥ በዚች ታሪካዊ የሆነች ቀን ስለጋበዛችሁኝ በጣም አድርጌ አመሰግናለሁ። ሁሉንም ኢትዮጵያውያን ሌሎችንም ወዳጆቻችንን እንኳን ደስ አላችሁ። የገርድን ሪፕሊኬት የሚያደርጉ ብዙ ስራዎች ለመስራት በጋራ መቆም አለብን። ሀገራችን ኢትዮጵያን ሰላሟን ያጽናልን። ፕሮፌሰር ዶክተር ኢንጂነር ኢሳያስ አለማየሁ የጅማ ዩኒቨርሲቲ ተመራማሪና መምህር እንደዚሁም የጅማ ዩኒቨርሲቲ የትምህርት ፍልስፍና የማህበረሰብ አገልግሎት ዳይሬክተር፣ በጄአይኤስሲ ደግሞ የስራ አስፈጻሚ ከኛ ጋር ቆይታ ስላደረጉ በአድማጮቻችን ስም እንዲሁም በዝግጅት ክፍላችን ስም ከልብ አድርገን እናመሰግናለን።